ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ፋሲካ ተስካረ ትንሣኤሁ ለመድኃኒነ። ፋሲካ የመድኃኒታችን ትንሣኤ መታሰቢያ። ዘመነ ትንሣኤ ስድስተኛ ሰንበት ግንቦት 9 የዕለተ ሰንበት ግጻዌ ወይም የዕለተ ሰንበት አገልግሎት መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እንደሚከተለው ይቀርባል። እየተከታተላችሁ የምትገኙት የሰንበት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር፣ ፋሲካ፣ ምስባክ፣ በልዑ ወጸግቡ ጥቀ የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ሮሜ ምዕራፍ 4 ቁጥር 14 እስከ ፍጻሜ ምዕራፍ ሁለተኛ ዲያቆን ወይም ንፍቀ ዲያቆን ራእየ ዮሐንስ ምዕራፍ 20 ቁጥር 1 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 10 ቁጥር 39 እስከ 44። ምስባክ በልዑ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወኢያሕጥኦሙ እምዘፈቀዱ። በልዑ ወጸግቡ በልዑ አጥመቀ አጥመቀ በልዑ ወጸግቡ ጥቀ ወወሃቦሙ ወያስተዴሉ ሂደት ደረት ይዘት ወያስተዴሉ ወወሃቦሙ ለፍትወቶሙ ወኢያሕጥኦሙ ሂደት በ30 እምዘፈቀዱ በልዑ ወሰጠጠ ወጸግቡ አጥመቀ ወሰጠጠ በልዑ ወጸግቡ ጥቀ በልዑ ወጸግቡ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነሐብየኪ በልዑ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወኢያሕጥኦሙ እምዘፈቀዱ በልዑ ወጸግቡ ጥቀ ወወሃቦሙ ለፍትወቶሙ ወኢያሕጥኦሙ እምዘፈቀዱ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 15። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ።
ቅዳሴ ዲዮስቆሮስ በዕዝል ዜማ ይበል ካህን እምቅድመ ዓለም ወእስከ ለዓለም አሎ እግዚአብሔር በመንግሥቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ አመሳልስት ዕለት ተንሥአ እሙታን ሀበ ሀለው አርዳኢሁ ጉቡአን ወአስተርአዮሙ በጽርሐ ጽዮን። ሰራዊት በዕዝል ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወነፍሳ ቅድመ ገጹ ለመድኃኔ ዓለም በአሜነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወለእግዚአብሔር አኮቴት ወሀበነ ንባብ በእግዚእነ ኢየሱስ ክርስቶስ በትንሣኤ ሞትን በጽድቅ ኃጢአትን አሸንፈን ስለ ትንሣኤው ለምንናገርበት፣ ለምንዘምርበት፣ ለምናመሰግንበት ወርሃ ትንሣኤ ያደረሰን አምላካችን እግዚአብሔር ከዕለተ ትንሣኤው አንስቶ ዛሬ ለስድስተኛው የትንሣኤ ሳምንት ያደረሰን አምላካችን እግዚአብሔር ምስጋና ይድረሰው። እንግዲህ ዛሬ ደግሞ እግዚአብሔር አምላካችን መልካም ፈቃድ የምንመለከተው ስድስተኛውን የትንሣኤ ሳምንት ነው። ስድስተኛው የትንሣኤ ሳምንት ካለፈው ታሪክ ጋር ተያያዥነት ያለው ነው። ባለፈው ደቀ መዛሙርቱ አሳ ፍለጋ ሲንከራተቱ አድረው ጌታ ተገኝቶ በስተቀኝ በኩል ጣሉት ብሎ መረባቸው ሞልቶ እነሱም ካዘጋጁት በመላእክት አማካኝነት ከተዘጋጀው ማዕድ አብሯቸው እንድትሳተፍ አይተናል። ዛሬ ደግሞ እንድህረ መሱ ነው። ምሳም ከበሉ በኋላ ይወደው እንደሆነ ቅዱስ ጴጥሮስን የጠየቀበት ዕለት ነው። ታፈቅወም ድህረ መሱ ይቤሎ ለስምዖን ጴጥሮስ። ምሳም ከበሉ በኋላ ስምዖን ጴጥሮስን እንዲህ አለው ይላል፣ ታፈቅረኒ ነው ኦ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ ትወደኛለህን አለው ይላል። እንግዲህ ስምዖን እንዳልኳቸው ከቤተ ሳይዳ ከወንድሙ ከእንድርያስ ጋር አሳ በማስገር ስራ ላይ በነበረበት ሰዓት የተጠራ ሐዋርያ ነው።
እንግዲህ በጴጥሮስ ሕይወት ውስጥ ድቀትም እናያለን፣ ትንሣኤም እናያለን፣ በረከትም እናያለን። አንዳንድ ጊዜ ደግሞ ተግሳጽም እንመለከታለን። እንዲህ እያስተናገደ ነው ጴጥሮስ የመጣው እስከ ዕለተ ዓርብ ድረስ እሱም ፍጹም ፍቅሩን ለመግለጥ በተለይም ሐሙስ ለዓርብ ባለው ዋዜማው ሞታለሁ እሰቀላለሁ ሲላቸው መላው ቢክዱ እኔ አልክድህም፣ መላው ቢበተኑ እኔ አልበተንም ብሎ ቃል ገባ። እንግዲህ ወዲያው በዚያችው ሐሙስ ለዓርብ ሌሊት አጥቢያ ነጋጎ ላይ ጴጥሮስ ያው ተፈትኗል። አነጋገርህ ያስታውቃል፣ ከእሱ ጋር ነበርክ ተብሎ ሲጠየቅ አላውቅም ብሎ 3 ጊዜ ይህን አድርጎታል። ነገር ግን ዶሮ ሳይጮህ 3 ጊዜ ትክደኛለህ የሚል ቃል ክርስቶስ ነግሮት ስለነበረ የዶሮ ጩኸት ጴጥሮስን ወደ ንስሐ መልሶታል። የቤተ ክርስቲያን ጩኸት፣ የዶሮ ጩኸት፣ የሰባኪው ጩኸት እንደው ዝም ብሎ ጩኸት ሆኖ እንዳይቀር ወደ ንስሐ እንዲመልሰን ምሕረቱን ቸርነቱን ያብዛልን። የጴጥሮስን ልቡና ያድለን። በንስሐ የታደሰው የተወለወለው የጠራው ጴጥሮስ እንግዲህ አላውቅህም ብሎ የካደው በአደባባይ ስለነበረ አሁን ደግሞ አገልግሎቱን በአደባባይ ይመልስለት ዘንድ በደቀ መዛሙርቱ መካከል ሲጠይቀው ነው የምንመለከተው። በአደባባይ የሆነን ነገር በአደባባይ መመለስ ያስፈልጋል። አንድ ጊዜ በስውር ቢሆን የሚሉ ድምፆች እንሰማለን። በአደባባይ ከሆነ በአደባባይ ነው። ፊት ለፊት ከሆነ ፊት ለፊት ነው። ፊት ለፊት ከካደ ፊት ለፊት ነው ክህደቱን ማሳመን የሚያስፈልገው እንጂ በበር የወጣውን በጓዳ በር መመለስ ይሄ አግባብ አይደለም። አልፎ አልፎ እንዲህ አይነት ነገሮች ይታያሉ። ይሄ የወንጌል ቃል አይደለም። ይሄ የወንጌል ተልእኮ አይደለም። በአደባባይ የካደውን በአደባባይ አሳምኖ መመለስ ነው። ስለዚህ የዶሮ ጩኸት ጴጥሮስን መለሰው። ከዚህ በኋላ ከትንሣኤው በኋላ እንግዲህ ጴጥሮስ ትንሣኤውን እየተመለከተ አሁን የመጨረሻ ጴጥሮስን እዚያው ሐዋርያት መካከል እንደታደሰ እንደተለወጠ ስልጣኑ እንደተመለሰለት ደቀ መዝሙርነቱ ሐዋርያነቱ እንደተመለሰለት ለማጠየቅ በዚያው በደቀ መዛሙርቱ መካከል ምሳ ከበላ በኋላ የዮና ልጅ ስምዖን ወይ ትወደኛለህን? ከነዚህ ይልቅ አንተ አበልጠህ ትወደኛለህን አለው ይላል። ከነዚህ ይልቅ ያለው መምህራን እንግዲህ መተርጎም ብዙ ይተረጉሙታል። እነዚህ አሁን አስታውሰህ ካነሳቸው ከመረቡ ከታንኳው ከአሳው ማለት ነው ብለው ይገልጡታል። እንደገና ደግሞ ከወንድሞቹ ከደቀ መዛሙርቱ በላይ እኔን አበልጠህ ትወደኛለህን አለው ይላል። ጌታ ሆይ እንደወደህ አንተ ታውቃለህ፣ የምትወደኝ ከሆነ በጎችን ጠብቅ። ሁለተኛም ይኸው ጥያቄ ነው የቀረበለት። ጌታ ሆይ እንደወደህ አንተ ታውቃለህ አለ፣ ጠቦቶችን ጠብቅ። በሶስተኛ ደረጃ ትወደኛለህ አለው። 3 ጊዜ ስለጠየቀው ጴጥሮስ አዘነ፣ ትዝ አለው። ያቺ 3 ጊዜ ካዳት አላውቅህም ያለው ነገር ትዝ አለው። እንዲህ ስላደረግኩት ነው 3 ጊዜ ጠየቀኝ አለ። ጌታ ሆይ እንደወድህ አንተ ሁሉን ታውቃለህ አለና ሁሉን አዋቂ ለሆነው ጌታ ምስክርነቱን ሰጠ። ግልገሎችን ጠብቅ የሚል ተልእኮና አደራ የተሰጠበት ዕለት ነው። እንግዲህ ምዕመናን ኦርቶዶክሳውያን ብዙ ጊዜ ጌታ እንደሚታወቀው ያው ኢሳይያስም እንደተናገረው መጽአ ከመ በግ ይጠባህ፣ እንደ በግ ሊታረድ መጣ። በሸላቶቹ ፊት ፀጉሩን ሲቆርጡት ዝም እንደሚል ሲቸነክሩት ሲወጉት ዝም አለ ብሎ ክርስቶስን በበግ የመሰለበትን ሁኔታ እናያለን። መጥምቀ መለኮት ቅዱስ ዮሐንስም በወንጌሉ ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ እነሆ እግዚአብሔር በግ ብሎት ነበረ። እንግዲህ አሁን በግነትን ለምእመናን ሲሰጥ ነው የምንመለከተው። ዕቀብኪ እምኀስእ እሱ በግ ተብሎ በግነትን ለምእመናን በባህሪው እርሱን እንዲመስሉ። በግ የዋህ ነው፣ ምእመናንም የዋህ እንዲሆኑ። በግ ትሁት ነው፣ ምእመናንም ትሁታን እንዲሆኑ እነሆ አሁን የበግነትን
የመርኤትነትን ጉዳይ እሱ በግ ተብሎ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ተብሎ ምእመናንን አባግ ሲላቸው እንመለከታለን። ጻድቅ ተብሎ ጻድቀ ባህሪ ነው እሱ። ምእመናን ደግሞ በጸጋ ጻድቃን እንዲሆኑ ጸጋውን ሰጥቷል። ቅዱሰ ባህሪ ነው። ምእመናን በጸጋ ቅዱሳን እንዲሆኑ ፈቃዱን ሰጥቷል፣ ጥሪውን ሰጥቷል፣ ስልጣኑን ሰጥቷል፣ መብቱን ሰጥቷል። ስለዚህ እዚህ ላይም የምንመለከተው በሶስት ከፍሎ በጎችን፣ ጠቦቶችን፣ ግልገሎችን እንግዲህ በጎችን አዋቂዎችን የሚመለከት ነው። ጠቦቶችን ወጣቶችን የሚመለከት ነው። ግልገሎችን ሕፃናትን የሚመለከት ነው። የቤተ ክርስቲያን ተልእኮ ከሕፃንነት ጀምሮ በጉርምስና ያለውን መጠበቅ፣ በሽምግልና ያለውን መጠበቅ ነው። ከሰው ልጆች ውስጥ ለቤተ ክርስቲያንና ለክርስቶስ አያስፈልግም የሚባል አንድም መንጋ የለም። አንድም መንጋ ያስፈልጋል። ጠቦቱ ያስፈልጋል፣ ግልገሉ ያስፈልጋል፣ በጉ ያስፈልጋል፣ ሽማግሌው ያስፈልጋል፣ ወጣቱ ያስፈልጋል፣ ሕፃኑ ያስፈልጋል። እነዚህን እንግዲህ እንደየጸጋቸው፣ እንደየአቅማቸው፣ እንደየአካላቸው ማገልገል ይሄ ክርስቶስ ለደቀ መዛሙርቱ በጴጥሮስ አማካኝነት የሰጠው ተልእኮ ነው። በጴጥሮስ አማካኝነት ለካህናት የተሰጠ ተልእኮ ነው። ለሐዋርያት የተሰጠ ተልእኮ ነው እና በዚህ ደረጃ ነው እንግዲህ 3 ጊዜ እንትን ስላልኩት 3 ጊዜ ጠየቀኛ። እንደወደህ አንተ ታውቃለህ፣ ሁሉን ታውቃለህ ማለት ታዋቂነት ሰጠ። ጌታም እንግዲህ የጠባቂነትን ስልጣን ለጴጥሮስ ሲሰጥ ነው የምንመለከተው። ያው እንደሚታወቀው አነ ውእቱ ኖላዊ ኄር ብሎ ነበር። መልካም እረኛ እኔ ነኝ፣ መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል ብሎ ነበር። አሁን ያንን መልካም እረኝነት ለጴጥሮስ ሲሰጥ፣ ጴጥሮስን ለመሰሉ ሲሰጥ ነው የምንመለከተው። በግነትን ለምእመናን ሲሰጥ ነው የምንመለከተው። ስለዚህ እኛም ካህናት፣ እኛም የቤተክርስቲያን ተልእኮ ቀብቼ የሚለው አደራ የተሰጠን ለጴጥሮስ የተሰጠው ስልጣን ለእኛ ስለሆነ ጴጥሮስ የተሰጠው መስቀል፣ ለጴጥሮስ የተሰጠው ወንጌል ለእኛ መጠበቂያ ነው፣ መንከባከቢያ ነው፣ መባረኪያ ነው እንጂ የሌላ አይደለም። ይሄ መስቀል ምእመናንን በበትረ መስቀል አማካኝነት የምንጠብቅበት፣ ከአውሬው ሰይጣን የምንከላከልበት፣ ወንጌሉም እንደዚሁ። ስለዚህ በዚህ ተልእኮ አማካኝነት እውነት ትክክለኛ ጌታን እንወዳለን፣ ጌታን እናመልካለን፣ ስልጣኑ የእርሱ ነው፣ ከእርሱ የተገኘ ነው የምንል ከሆነ በተኩላው፣ በዋልጋው፣ በዋልጌው፣ በሌባው፣ በቀጣፊው፣ በቀማኛው፣ በከሃዲው፣ በሐሰተኛው ነቢይ፣ በሐሰተኛው ሐዋርያ፣ በሐሰተኛው መነኩሴ፣ በሐሰተኛው ካህን መከራውን ለሚያይ በግ ልንደርስለት ያስፈልጋል። በጉን ለጸጉሩ፣ በጉን ለስጋው ብቻ አይደለም መፈለግ ያለብን፣ መንከባከብ ያስፈልጋል። እንግዲህ ወተቱ አልተከለከለንም፣ ጸጉሩ አልተከለከለንም፣ ስጋው አልተከለከለንም። ቅዱስ ጳውሎስ አስቀምጦታል። በጉን ጠብቆ በጸጉሩ የማይጠቀም፣ ላሙን ጠብቆ በወተቱ የማይጠቀም፣ ወይኑን ተንከባክቦ በተክሉ በፍሬው የማይጠቀም እንደሌለ አስቀምጦታል። እና እኛ ጥቅሙ ላይ ብቻ አይደለም መሯሯጥ ያለብን፣ ጸጉሩ ላይ ብቻ አይደለም መሯሯጥ ያለብን፣ በስጋው ላይ ብቻ አይደለም መሯሯጥ፣ ወተቱ ላይ ብቻ አይደለም መሯሯጥ ያለብን። ለበጉ የለመለመ መስክ ያስፈልጋል፣ የጠራ ውሃ ያስፈልጋል። ጠራ ውሃ ላይ ማጠጣት፣ የለመለመ መስክ ላይ ማሰማራት። ይሄ ከሆነ ነው የጴጥሮስን አደራ የምንወጣው። የጴጥሮስ ስልጣን አለኝ የሚል ሰው የጴጥሮስን ተልእኮ መወጣት፣ አደራውን መወጣት፣ ለአደራው ታማኝ መሆን ያስፈልጋል። ዝም ብሎ ጌታ ወደዋለሁ ማለት ይሄ ከከንፈር ማለፍ አለበት። ፍቅሩ ጌታ ሆይ እንደወድህ አንተ ታውቃለህ፣ እንደ ጴጥሮስ ወድሃለሁ፣ እንደወድህ አንተ ታውቃለህ ምንል ከሆነ፣ ሁሉን አዋቂ አንተ ነህ ምንል ከሆነ፣ ይህን አሳልፈን የምንሰጥ ከሆነ ፍቅሩ የሚገለጠው፣ የጌታ ፍቅሩ የሚገለጠው በጎቹን ስንጠብቅለት ነው። የቆሰለላቸውን በጎቹን፣ የደማላቸውን በጎቹን፣ የተቸነከረላቸውን በጎቹን፣ ሰው የሆንላቸውን በጎቹን ወደ በረቱ ይመልሳቸው ዘንድ እነሆ ፍለጋውን በምድር ላይ አድርጎ ፈልጎ ያገኛቸውን ወደ ጉረኑ ወደ ጋጡ የመለሳቸውን በጎቹን ተመልሰው ለአውሬ
ተመልሰው ለዲያብሎስ፣ ተመልሰው ለሰይጣን ፍላጎት፣ ተመልሰው ለሰይጣን አምልኮት እንዳይጋለጡ እነሆ የእኛ ተልእኮ የእኛ ስምሬት ወሳኝነት አለውና ተልእኳችንን ተወጥተን አደራችንን ተወጥተን በጎቹም የበግነታቸውን እኛም የእረኝነታችን ዋጋና ጸጋ ለመቀበል የበቃን የተዘጋጀን ያደርገን ዘንድ የእሱ ቸርነት የእናቱ አማላጅነት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር አሜን። ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና